በሳውዲ አረቢያ ላይ ለሚሞቱ ወገኖቻችን በሙሉ ለተነሳው ጥያቄ መንግስት መግለጫ ሰጥቷል። ምን አለ? በዝርዝር ማስከተል ይሆናል። እንደዚሁም ደግሞ በምስሉ ላይ የምታዩት ወንድማችን ከሰሞኑ እንግዲህ እህቱ ሳውዲ አረቢያ በገባች በሁለት ወሯ በገዛ መዳሟ በአሰቃቂ ሁኔታ ህይወቷን ተነጥቃለች። እህቱ እንግዲህ ደውላ ወር ከ15 ቀን እንደቆየች ልግ ወንድሜ እባክህ ድረስልኝ፣ አድነኝ፣ የምትችል ከሆነ ሴትዬ እያነቀች ነው፣ ልትገለኝ ነው ብላው ነበር። እሱም እንግዲህ ይህንን ተከትሎ ወደ ቢሮ ሄዶ እህቱ ስራ እንድትቀይር ለቢሮዎቹ ተናግሮ ነበር። እነሱም እሺ ብለውት ነበር። ታዲያ ጉዳዩ ከምን ደረሰ ብሎ ወደ ቢሮ ሲደውል መልሶ እህቱን ማረፉን የተነገረው ማለት ነው። በጣም በሚያሳዝን ሁኔታ እንደ ሴት እንኳን በዚህ ልክ አትዘቀዘቅም። ማውራት ራሱ አቅቶት ነበር የነበረው ሁኔታው እጅግ በጣም ነበር የሚያሳዝነው። በያዝን ነው የሚገርመው። የልጅቷም ነገር በጣም ያሳዝናል። አድኑኝ፣ ልሞት ነው፣ ሴትዮ እያነቀች ነው ብላ ነግራው እንግዲህ ለሱ ለዘላለም ጸጸት ነው እንደዛ ብላ ተናግራ ሳትውል ሳታድር ደግሞ ህይወቷ የለም ህይወቷ አልፋለች መባል መስማት በጣም ያሳዝናል። ስንቶቻቸው ናቸው በሳውዲ አረቢያ ምንነታቸው ሳይታወቅ እንደዚሁም ደግሞ እየታወቀ አንዷ ቡዳናት ልጅን ብልታለች፣ እሷ ከተረፈች ልጅ አድንም፣ አንዷ እንደዚህ ነች፣ አንዷ በዚያ መንገድ፣ አንዷ ራሷን አጠፋች የተባለ ሳውዲ አረቢያ ላይ ግን በዚህ ዓመት ብቻ ስንት ወጣት ነው ያለቀው? ስንት ነው ያለቀው? ታዲያ መንግስት በዚህ ጉዳይ ላይ ምላሽ ሰጥቷል። ምን አለ? ዝርዝሩን የማስከተል ይሆናል። እናንተ የሚሰማችሁን ሀሳብ ስጡ። ሰላም ሰላም፣ እንዴት ናችሁ? የተከበራችሁ ቤተሰቦች ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እናንተ መያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍ ይልኝ እላለሁ። ለምን ከምንም ነገር በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ነገር ከንቱ ነውና ሰላማችሁ ይብዛላለሁኝ። ዛሬ እንግዲህ በሁለት መረጃዎችን የመጣሁላችሁን መግቢያው ላይ እንደነገርኳችሁ የመጀመሪያው እንግዲህ አንድ ወንድማችን በጣም ነው ያሳዝነኝ። ያሳዝናል። ያን ሁኔታዎች ያሳዝነው የሰው ልጅ እንደ ተራ ነገር ለካ የትኛውም ሀገር ላይ የእኛ ሀገር ልጆች ሲሞቱ ምንም ማለት አይደለም። የእነሱ ሀገር ዜጎች ሲሞቱ ግን አገር ትቀጣጠላለች። ብዙ ጊዜ አይተናል ይህንን ነገር ማለት ነው። በጣም ብዙ ጊዜ የእኛ ልጆች ሲሞቱ ግን ምንም አይሰማም። በስንት መከራ የሆነ ሶሻል ሚዲያ ላይ ይወራል። እነሱም ደግሞ እስኪ የተፈጠረው ነገር አጣሩልኝ በሚሉ ጉዳይ ቤተሰቦቻቸው እንደ ጠንካራ ከሆኑ ነው የምንሰማው እንጂ ድምጻቸው እየጠፋ ስንቱ አልቀዋል። ውስጥ ለውስጥ ቤት ይቁጠራቸው። የዚች ልጅ ጉዳይ በጣም ነው የሚያሳዝነው። ሴትዮ እያነቀች ነው፣ ወንድም የድረስልኝ። ገና ሳውዲ አረቢያ በሄዶች በሁለት ወሯ ነው ህይወቷን ያጣችው። ወር ከ15 ቀን ቆይታ ደውላ ነበር ለወንድሟ ወንድም ያድነኝ ብላ ቤት እንዲቀይርላት እንዲደረግ እሱም ሄዶ አዲስ አበባ ሄዶ ቢሮ ኤጀንሲ በህጋዊ ኤጀንሲ ነው ሄደችው ልጅቷ። እዚያ ኤጀንሲ ሄዶ ቤት እንዲቀይሩላትና እህቱ ያለችበት ሁኔታ ከባድ እንደሆነ ነግሯቸው እሱም ችግር የለም ቤት እንቀይርላታለን ብለውት ነበር። ታዲያ ሳይውል ሳያድር መልሶ ስልክ ሲደውል ከ2 ቀን ከ3 ቀን በኋላ እህትህ አርፋለች የሚባል ዜና ነው የሰማው። እንግዲህ ይህን ጉዳይ በምን ሁኔታ አረፈች የሚለውን ነገር ለማጣራት ወደ ሶሻል ሚዲያ መጥቶ ነበር። አጣሩ ሌላ ማለት በእውነት ማውራት ራሱ አቅቶት በስንት መከራ ነው ቢያያቅተው ነው የሚገርመው። ወንድም ማለት አባት ነው። ወንድም መከታ ነው። ትክክለኛ ወንድም ሲሆን ትክክለኛ ከፈጣሪ የተሰጠ ወንድም ሲሆን ወንድም ወንድም ነው። ከምንም በላይ ነው። ወንድም እናት ስትኖር እናት ሳትኖር እናት ነው። አባት ሳይኖር ደግሞ አባት ነው። ወንድም ሁሉም ነገር ነው እና በጣም ነው የሚያሳዝነው። በጣም ነው ልቤን የነካው። እውነት ለመነጋገር እኔ እንኳን ሪከርድ ተደርጎ ዩቲዩብ ላይ ነው ያየሁት እና በጣም ነው ያሳዘነኝ። በጣም ደግሞ እንደዚህ ድረሱልኝ እያለች ስንቱ ነው ድረሱልኝ እያሉ የሚደርስላቸው አጥተው ህይወታቸውን ያጡ። ሳውዲ አረቢያ ግን መዘጋት የለበትም ትላላችሁ? እንደኔ ግን ሳውዲ አረቢያ ቢዘጋስ የተለያዩ ሀገራት ላይ ቢኬድስ? ምክንያቱም ሳውዲ ላይ በአንድም በሌላ ሰው ልጅ ህይወቱን እያጣ ነው፣ እንደ ጉድ ማለት ነው። እንደ ጉድ ነው ያጠዋው። የትም ቦታ ሰው ይሞታል። ቀኑ ተደረሰ ማንም ሰው አይቀርለትም። ግን እነኝህ ልጆች አድኑኝ እያሉ እነሱም ለመዳን በጣም እየጣሩ ነው ያሉት። ጥረውም ግን ህይወታቸውን ማዳን ያቃታቸው ልጆች አሉ። ለምሳሌ አሁን ባለፈው ህይወቷን ያጣቸው ልጅ አድኑኝ እያለች ከቤት ጠፍታ ቢሮ ሄዳ ፖሊስ ጣቢያ ሄዳ እዚያም ከዚያ ከፖሊስ ጣቢያ መልሰው ወስደው ነው ቢሮ ውስጥ የገደሏት። እንግዲህ እሷ ቢሮ መመለስ አልፈልግም ወደ ቤተሰቦችን መመለስ የምፈልገው ብላ እንደነበረ ጓደኛዋ ተናግራለች። ግን እንዴት እንደወሰዷት ፈጣሪ ወቀው። ሽንት ቤት ነው ራሷን የጠፋችው ብለው በጣም የማያሳምን ነገር ነው መረጃ ራሱ ያወጡት ማለት ነው። ብዙ ተጥሯል፣ ተጎርጉሯል። ነገር ግን ያው እንግዲህ ምንም ነገር ምን ይደረጋል። ከሞተች በኋላ ሺ ቢወራ ስንቱ ነው የሞተው? ስንቱ ነው እየሞተ ያለው? ከሞቱ በኋላ ይወራል። ድረሱልኝ ሲሉ ማንንም ይደርስላቸው የለም። እና ይቺ ልጅ ራሱ አሁን ድረሱልኝ እያለች ይኸው አረፈች። ታዲያ መንግስት በዚህ ጉዳይ ላይ ምላሽ ሰጥቷል። ምን አለ ምላሹ? የመንግስት ምላሽ ምንድን ነው የሚለውን ነገር ስነግራችሁ መንግስታችን እንግዲህ እንደሰጠው ምላሽ ከሆነ
በሳውዲ አረቢያ ላይ ያለው ስለ ኤምባሲ በጅዳ እንደዚሁም ደግሞ በሪያድ ስላለው ቆንስላና ኤምባሲ የዛ ሀገር የተቀመጡ ቆንስላዎችም ሆነ ኤምባሲዎች የተቀመጡበት ዋነኛ አላማቸው ኢትዮጵያውያን ችግር ላይ ሲወድቁ ከችግራቸው ለማውጣትና ለማውጣት ብቻ ነው። ሌላ አላማ የለውም። ይሄ ደግሞ እየተደረገ ነው። በሳውዲ አረቢያ ላይ እንግዲህ ስለሚሞቱትና ተጣሪ ስላጡ ኢትዮጵያውያን የሰጠው ምላሽ ምንድን ነው? ሳውዲ አረቢያ ላይም የሚሞቱ ዜጎች በየትኛውም ሀገር እንደሚሞቱ ሁሉ ሳውዲ አረቢያ ላይም ይሞታሉ። መንግስት ግን የተቻለውን ሁሉ እያደረገ ነው። አሁንም በሳውዲ አረቢያ ላይ ከ200 በላይ ወጣቶች በእስር ቤት ይገኛሉ። በእነሱም ጉዳይ መንግስት ሌት ተቀን እየሰራ ይገኛል። እነሱን ለማስለቀቅ የተቻለንን በሙሉ ጥረት እያደረግን ያለነው። መንግስት ይሄንን ስራውን ይቀጥላል። አታስቡ፣ አትጨነቁ። የመንግስታችን መግለጫ ነው ማለት ነው። ዋናውን ሁሉንም ቪዲዮን ገብታችሁ እራሳችሁ አድምጡት። እንግዲህ ይህንን መሳይ ምላሽ ሰጥቷል። በጣም በርካታ ኮመንታተሮች ታዲያ ከኮመንት ስር እንባቸውን እያለቀሱ ነው ኮመንቱን ይጽፍ የነበሩት። መንግስት የለንም፣ ተጣሪ የለንም፣ ተጠያቂ የለንም፣ እኛ ቆይ ምንድን ነው በቅለን ነው ወይ ምናምን አይነት ነገሮች በጣም በርካታ ኮመንታተሮች እንግዲህ ሀሳባቸውን ሰጥተዋል ማለት ነው። እውነት ለመነጋገር የትኛውም ሀገር ስደተኛ ይሞታል፣ በየትኛውም ሀገር እንደሚሞቱ እናውቃለን። ግን በሳውዲ አረቢያ ላይ ያለው ነገር እንደኔ በጣም የከፋ ነው። ለምንድን ነው ሳውዲ አረቢያ የማይዘጋው? ቆይ ለምንድን ነው ይዘጋ ብሎ ሰው ሁሉ ተጽዕኖ ፈጥሮ የማይዘጋው? እንደዚህ ሰው ሁሉ እየሄደ ሞቶ ከሚያልቅ ለምንድን ነው የማይዘጋው? በዚያ ላይ ደግሞ የሚሄዱ ልጆች በጣም ህጻናት ናቸው፣ በጣም ትንሾች ልጆች ናቸው። በህጋዊ መንገድ ነው ህጋዊ ነው እየተባለ ምንድን ነው መንግስት ደረሰላቸው? ኤጀንሲያቸው ደረሰላቸው? የቱን ኤጀንሲ የደረሰላቸው? የትን ያዳናቸው? ቤት ቀይሩ ሲባሉ ሲጀመር ደላሎች አይቀይሩም። ለስራን የመጣሽው ምን ልታረጊን የመጣሽው ዝም ብለሽ አሰሪም ወይ እያሉ ከአሰሪዎቻቸው ጋራ ነው ጓደኛ የሚሆኑት እንጂ ከስደተኞቹ ጋር ወይንም ደግሞ ከኢትዮጵያውያን ጋር ጓደኛ የሚሆን ደላላ እኔ በግሌ አላቅም። ይማታሉ፣ ይደባደባሉ፣ ብዙ ነገር ነው የሚያደርጉት። እና ቢዘጋ እስከዚህ ሁሉ ነገር በእውነት እንደዚህ እየሄዱ ለቤተሰብ እኮ የዘላለም ጸጸት እኮ ነው። አሁን ይሄ ልጅ እሷን ወደማይቀርበት ዓለም ሄዳለች። ሁላችንም መያጆች ነን። ሁሉ ሰው ሟች ነው። የሚቀር ሰው ማንም የለም። ነገር ግን ወንድሜ አድነኝ፣ ሴትዮ እያነቀች ነው ብላ ደውላ ነግራው እሱ ደግሞ የሚችለውን አድርጓል። ግን ይሄ ልጅ የዘላለም ጸጸት ነው ብዬ ነው ማስብ። መቼም ከህሊናው የማይወጣ ነገር ለቤተሰብም ቢሆን በጣም ከባድ ነው። ሴትዮዋ እንደገደለቻት ግልጽ ነው፣ ያውቃሉ። እና ታዲያ እስከ መቼ ድረስ ነው ህጋዊ ነው እየተባለ ሰው ሁሉ ወጣቱ እየሄደ ህፃናቶቹ እየሄዱ የሚያልቁት? እስከ መቼ ድረስ ነው? እውነት ህጉ ግን እኩል ነው ወይ የሚሰራው? የሳውዲ አረቢያ ህግ እኩል ነው እንደሚባለው እውነት እኩል ይሰራሉ ወይ? ሳያዳላ ይሰራሉ ወይ? እውነት እነኚህ ሰዎች አሁን ይጠየቃሉ ወይ? ይች ልጅ አሁን ድረሱልኝ ስትል መቼም በቴሌ በምናምን የተደዋወሉበት ከወንድሟ ጋር ይኖራል። መንግስት ልድረስ ሀቋን ላውጣ ካለ ሀቋ መቼም ይወጣል ብዬ አስባለሁ። ተደብቆ አይቀርም። ቴክኖሎጂያቸው ሀገራቸው በጣም የረቀቀች ሀገር ናት። እውነት አንጀት ፍትህን ያወጣል ወይንስ የእነሱ የሀገር ዜጋ ስለሆኑ ይሸፋፍንላቸዋል? ይች መጤ ስለሆነች ርካሽ ስለሆነች ተሸፋፍኖ ይቀራል የሚለው ነገር ለእኔ በጣም ጥያቄ ነው። መቼም የኛ ልጆች አንድ ጥፋት አጠፉ ተተባለ ባልተረጋገጠ ነገር እንኳን መጠጥ እንኳን ሸጡ ከተባለ እየሰማን ያለ ነው። 5 ልጆች ከዚህ በፊት የሞት ፍርዳቸውን ተቀብለዋል መጠጥ ስለሸጡ ብቻ። እና አሁን ሳስበው ግን እኩል የሚሰራ አይመስለኝም። እንደው ዝም ብዬ ስገምተው ማለት ነው። እኩል ተሰራማ ለምንድን ነው በዚህ ምክንያት ሞቱ፣ በዚያ ምክንያት ባልተጠራ ምክንያት እንደዚሁ የምችል ድረሱልኝ እያለች እንዲሞታ ለምንድን ነው ህጉ እኩል የማይሰራው? ለምንድን ነው እኩል የማይፈረደው? እኩል ቢፈረድ ኖሮ አገራቸው ላይ እንደዚህ ደፋር ይሆናሉ ወይ? እንደዚህ ሰራተኛ ያሰቃያሉ ወይ? ያሰቃያሉ ብዬ አላስብም። እና ፍርዱን ፈጣሪ ይስጥ፣ የድሃ አምላክ ፍርዱን ይስጥ። ግን ለቤተሰብ የዘላለም ጸጸት ነው፣ ለቤተሰብ የዘላለም ቁስል ነው። ከዚህ ሁሉ ነገር ተዘግቶ ርፍ ተስፋቸውን ይቆርጣሉ። እነሱም መሄጃ የለንም ብለው ርፍ ይላሉ። እንዲህ ስንት የተሻለ ሀገር አለ። ክፉ ማንሰማበት ኩዌት ማሻአላ፣ ክፉ ማንሰማበት ኳተር፣ ክፉ ማንሰማበት ዱባይም ቢሆን እንደዚህ አይነት ነገር እኔ ክፉ ነገር አልሰማሁበትም። በተለያየ ምክንያት ልጆች ታመው ሊሞቱ ይችላሉ። ግን በአሰሪያችን እንዲኮነ ሰምቼ አላውቅም። ትንሽ ጆርዳን ሀገር ይሰማበታል። እና እኔ በግሌ ሳውዲ አረቢያ ይዘጋ ባይ ነኝ። ሳውዲ አረቢያ ላይ ጦለብ ቢዘጋ በጣም ደስ ይለኛል። ምክንያቱም ጥቅም የለውም። ከጥቅሙ ይልቅ ጉዳቱ ያመዝናል። ብዙ ልጆች ህይወታቸውን እያጡ ነው ያሉት። ብዙ ወንድሞቻችን ሳይቀሩ ህይወታቸውን እያጡ ነው ያሉት። በእርግጥ ሳውዲ አረቢያ ከአንዴም ሁለቴ ውጡልኝ ከሀገሬ ብላ አስጠንቅቃ አስወጥታለች። የእኛ ልጆች ግን መሄጃ አጥተው
መሄጃ አጡ። በቃ ማርያም መሄጃ አጡ። የድህነት እውነት የድህነት እኮ በጣም መጥፎ ነው ችግር። ይሄ መጠጥ እንኳን ማሸጥ ህይወትን እንደሚያሳጣ እያወቁ ግን እውነት ህይወታቸውን እስከሚያጡ ድረስ እየጠበቁ እኔ ግርም ነው የሚለኝ አንዳንድ ገሳስብ ድህነት ምን ያህል ክፉ እንደሆነ። በቃ ገንዘብ ብቻ ያስገኝን በቃ የሆነ ነገር ቤተሰብ ይልርዳ እዳይ ልክፈል ነው እንጂ ክፉ ነገር እኮ አያስቡም። መጠጥ መቼስ በሀገራችን ላይ እየተጠጣ ማንን ገደለ? ማንንም። እና ፈጣሪ ብቻ የተሻለውን ነገር ለሀገራችን ያምጣ። ሀገራችን ላይ ዘረኝነት ባይኖር እንዲህኝኝኝ ንክሻ ባይኖር ይሄ ሁሉ ነገር አይመጣም ነበር። ድርጅቶቻችን፣ ፋብሪካዎች፣ ኢንቨስተሮች ቢስፋፉ ኖሮ ሁሉም በሀገሩ ይሰራ ነበር። አሁን ግን ኢንቨስተሮች እየተፈናቀሉ፣ ባለሀብቶች እየተፈናቀሉ፣ እየተሰደዱ እየሄዱ ድሀ ብቻ ሆነ። ምን ሰርተው ይኖሩ? ስለዚህ ሁሉም የተማረውም ያልተማረው ምንም ምርጫ የለውም፣ ወደ ስደት ነው ምርጫውና ምን አለ ሀገራችን ፍቅር ብትሆን፣ ዘረኝነት ቢጠፋ። ዘረኝነት ምን ጠቀመን? ገነት ያስገባናል። እኔ አሁን አማራ ስለሆንኩ ገነት እገባለሁ፣ እንትና ኦሮሞ ስለሆነች ገነት ትገባለች። ምንም አይሰራልን እኮ አፈርንን ወደ አፈር እንመለሳለን። ለምንድን ነው ግን ሰው እንደዚህ እህት ወንድሞቻችን እንደዚህ በሰው ሀገር እንደዚህ የሚቀሩት? እኮ አያችሁ ሀገራችን ድሀ ስለሆነች እኮ ነው እንደዚህ የምንረክሰው እንጂ ሀገራችን ላይ ስንት ምሁሮች አሁን የት ናቸው? ቂሊንጦ ናቸው ያሉት ሁሉ ማለት ነው። እና ፍቅር እውነት ፈጣሪ ለሀገራችን አንድነትን ፍቅርን የሚሰብክ ያምጣልን፣ ጥሩ መንግስትን ያምጣልን፣ የሀገራችንን ኢትዮጵያን ያስነሳልን እንደቀደማ ነው ምለው። በግሌ እውነት ዘረኝነት ቢጠፋ ኖሮ እርግጠኛ ነኝ እንደ ኢትዮጵያ ማንም የለም። ግን ይሄ ቆሻሻ ዘረኝነት ከመጣ በኋላ ነው አገሪቷ በጦርነት በሁሉም ነገር ተጨናነቀች። ድህነት፣ ኑሮ ውድነት፣ ሰው ስደተኛው ብዛቱ፣ እዚያም ሰው ቢሞትም ሰው ርካሽ ሆነ። በቃ ሰው እኮ ርካሽ ነው። እውነት እኔ ባለፈው ከናቴ ጋር ሳወራ ሰው እኮ በጣም ረክሰዋል አለችኝ። በዚያም ብትሄጂ ሰው እኮ ተፈንግሎ ነው የምታገኘው አለችኝ በእውነት። እና ፈጣሪ ፍቅርን አንድነትን ይስጠን። ይሄው ፍቅር ስለሌለን ነው ሁሉ ነገር የመጣውና ፍቅርን ስበኩ በእያንዳንድ ሽሊና ማለት ነው። እንትና እንደዚህ ነሽ ብለሽ የምትጠይ እንትና እንደዛ ናት ብለሽ የምትጠይ ሴት ጤነኛ እንዳልሆንሽ ነው የምነግራችሁ። እውነት ጤነኝነት አይደለም ይሄ። እግዚአብሔር ፍቅርን ይስጠን። አፈርንን ወደ አፈር እንመለሳለንና አንድነትን ይስጠን እላለሁ። እውነት ዘረኝነትን ያጥፋልን። ዘረኝነት ባይኖር ኖሮ ሀገራችን በአንድነት ብንሰራ ኖሮ ቴዲ እኮ ብሏል። ሀገራችን እንድትለወጥ እንኳን እኮ በአንድነት መስራት አለብን፣ አንድ መሆን አለብን። አንድ ከሆንን እኮ ወደ ሀብት ማማ እንሄዳለን። አሁን ስለ ቴዲ ማንሳት ፈልጌ አይደለም፣ ግን ባለፈው ነው እንደዚህ ምላሽ የሰጠው እሱ ዩሪካ ከተለቀቀ በኋላ ነው ምላሽ የሰጠው መንግስት አንዳንድ ነገሮችን ባደረገበት ጊዜ ማለት ነው። አንድ ቢኮን እኮ ሁሉም ቢደመር እኮ እንዴት ነው ሀብታም ማንሆነው? እንዴት ነው አባይን እንደገደብነው ሁላ ድህነትን እንዴት አናጠፋትም? ግን አንደኛው እንደዚህ ነው፣ ይሄን ከዚያ የመጣ ነው ማንቋሸሽ፣ ያንን ማሳደድ፣ ያንን እንደዚያ ማለት ብዙ ነገር ስናደርግ ፈጣሪ በረከት ከኛ ራቀን፣ በረከታችን ሁሉ ተሰረቀና ፈጣሪ በረከታችን ፍቅራችንን ይመልስልን እንላለን። በድጋሚ እስከምንገናኝ ሰላማችሁ ይብዛል። ቻው።